ሬምናንቶቹ ግን እነዚህ ቅሪቶች ምንላቸው ከውስጥ ሆነው አሁንም ትግራይ የማፍረስ ስራቸው እንዲቀጥሉ እነጌታቸው የሚያረጉት የአብይ አህመድ ተልእኮ የሚፈጽሙቱ ጀነራል ምግበይ ቅድም አንድ ፕሮግራም ነበረኝ የጀነራል ምግበይ ቪዲዮ ነበርና ልዩነት ሊኖር ይችላል ልዩነታችን ቁጭ ብለን መፍታት እንችላለን ይሄ ታሪክም አለን ማድረግ እንችላለን ማድረግም አለብን ብየንም ማምነው አለ የሌላ አጀንዳ ይዛችሁ መጣችሁ ትግራይን ማፍረስ ግን አይቻልም ይሄን እንዳታስቡት ብለዋል ይሄ በመግለጫ ደረጃ የተገለጸ ነውና ግን ምን አየሁኝ መሰለሽ እኔም ፈራው አሁን ታደሰ ወረደ የተስተካከለው ጊዜያዊ አስተዳደር ውስጥ ያስገባቸው ሰዎች አሉ እኔም አልቀበለው አንቺም በደንብ የምታገይበት ስለሆነ ነው ይሄንን የምጠይቅሽና ሌምናንቶች አሉ እነሱ ተጋሩ ናቸው ተጸጽተው ይሄንን አናረግም ችግር የለም ካሉ ችግር የለም በሌላ ቦታ መቆጣጠር በሚቻል ቦታ መመደብ ይቻላል ነገር ግን መልሶ ወደ ነበሩበት ማስገባት ግን ቻናል መፍጠር አይደለም ወይ ለምሳሌ የድምጽ ወያኔ ዳይሬክተር የነበረ ልጅ አለ ደብረጽዮን ነው ያመጣው እኔ ታሪኩን በደንብ ስለማቅ እሱ ነው ያመጣው ግን ትልቅ ስህተት አየኋናይና የሚለው ፈጥሮ የሌለ ስም አምጥቶ በርግጥ መባልም ነበረበት በጊዜው በደንብ ሰርተዋል ከዛ በኋላ ግን ጸረ ደብረጽዮን ደሞ ሄደ ጌታቸው ሲመጣ እንደው በጣም አፕሳይድ ዳውን ተገልብጦ ማለት ነው ሄደ ደብረጽዮን ላይ ዘመተ ከዛ ያው የጌታቸው መሳሪያ ስለነበረ ድምጽ ወያኔ ላይ ተመደበ ጌታቸው ሊሄድ ሲል ጌታቸው ማምለጫ መንገድ እየፈለገ መሆኑን ሲያውቅ ወደ ሱር ኮንስትራክሽን ላኩኛል ወደዛ በየነ ወሰደው ያው ድምጽ ወያኔም የኢፈርት ስለሆነ ወደዛ ቀየረው አሁን ታደሰ ሲመጣ መልሶ ወደ ፕሬዝዳንት ጽሕፈት ቤት አስገባው እና እንደነዚህ አይነት ሰዎች ሲሰሩት የነበረውን ስለምናቅ ምናልባት ታውቂው ይሆናል ብዬ አምናለሁ መብራቱ ኪሮስ ነው የሚባለው ልጁ የሆነ ማስታወቂያ ምናምን ነገር ላይ ይሰራ ነበር ትክክል ይሄ ማለት ሚዲያ ላይ የነበረ ሰው ነውና ከአዲስ አበባ ያመጣው ደብረጽዮን ነው እንደነገርኩሽ እንደነዚህ አይነት ሰዎች ትግራዋይነታቸው ማንንም አይነጥቃቸውም ሲሰሩት የነበረው ጥሩ ስላልሆነ ግን ጥሩ ወዳልነበሩበት ተመልሶ መግባታቸው ፈተና አይሆንም ወይ ነው እንዴ በትክክል ትንሹ አርሾ ሊጡን ታቦካዋለች ነው የሚለውና ትንሽ ነገር ናት እንትን የምትለው የተቀመመውን ሽቶ ዝንቦች ያረከሱት ይላል መጽሐፍ ቅዱስ ገባ ትንሽ ነገር ነው የሚያበላሸውና ኦሬዲ ኮንታሚኔትድ ይሆኑ እንደዚህ ኔጌቲቭ ሂስትሪ ያላቸው ዊሺ ዋሺ ሆኑ ፍሊፕ የሚያደርጉ ታደሰ ወረደ ሰክሰስፉል መሆን ይፈልጋል ሰክሲድ ማድረግ ይፈልጋል ይሄ ሰውዬ በአንዴ እንኳን 3-4 ሲገለባበጥ ያየውን ለምንድን ነው የሚያስገባው አሁን ጌታቸው በተቻለ መጠን የታደሰ ወረደ አስተዳደር ፌል እንዲያደርግ ነው የሚፈልገው የታደሰ ወረደ አስተዳደር እንዳይሳካለት ነው ጌታቸው የሚፈልጉት ቃል በቃል ተናግሮታል በነገራችን ላይ መፈንቅለ መንግስት ነው ያረገብን ብለዋል እኮ ከዚህ በላይ ጠላትነት አለ እንዴ ስለዚህ በጣም ነው የሚጠላው ባባ ሳላባረረው ሁሉ ብሎ ቆጭቶታል ሳላባረረው ነው ቆጭት ደግሞ አንድም ሲናገር እኔ በሰጠው ውክልና ይደራደር ነው ጎሽት ያረጋል ጎሽት ሲያረጋል ወዲያው መጣሁና ንጥቅ ያለው በየወሰድኩበት አለ እና በዚህ ደረጃ እየጠላው የሱን ፌሊየር የሚፈልግለት ሰው ላይ ለምንድን ነው ከጌታቸው ጋር የሚሰራ የነበረን ሰው የሚያስገባ አሁን ያልከው ሰውዬ እንደሆነ የማስታውሰው እሱ ሰውዬ ከሆነ የሆነ አንድ የህወሓት ባለስልጣን በዚህ በአማራና በትግራይ ህዝብ መካከል ዋካችሁን ንስራ የአማራና የትግራይ ህዝብ እንዲታረቁ ፈልጋለሁና ዋካችሁን እርዱኝ ስል ሚዲያ ላይ ያለ ሰውዬ ነውና ይሄንን አናግሪው ብለው አገናኙኝ ማለት ነው መብራቱ የሚባል ሰውዬ እና ከዛ በዚህ በአማራና በትግራይ ስለው ምን አለኝ ቀኑ አለኝ አክቹሊ ኖ የትግራይ ህዝብ የአማራ ህዝብን ከውስጡ አውጥቶታል ከእንግዲህ በኋላ ከአማራ ህዝብ ጋራ በፍጹም ትልቅ አንገር ቁጣ ነው ውስጡ ያለው የትግራይ ህዝብ እንደገና ይሄ የኦሮሞ እኮ ነው የኦሮሞ ጀነራሎች ናቸው የትግራይ ህዝብ የጨፈጨፉት በትልቅ ደረጃ የኦሮሞ ጀነራሎች ናቸው ኦሮሞ የሆነው አብይ አህመድ እኮ ነው ያላችሁ ኦሮሞ አትበሉ እንዳውም ከኦሮሞ ህዝብ ጋራ ነው ከዚህ በኋላ የትግራይ ህዝብ መያያዝ የሚፈልገው እንጂ ከአማራ ህዝብ ጋራ ጨርሷል ያለኝ ይሄ ሰውዬ ማለት ነው ይሄ አሁን የምትለው ሰውዬ
አሁን መብራቱ የሚባለው ሰውዬ እና እንደውም ትዝ ይለኛል ስራ ላይ ነበርኩኝ እና ብሬኬ ላይ ነበር ያናገርኩትና ያንን ካለኝ በኋላ ወገቤን አመመኝ። በቃ በጣም አዘንኩኝ። ቤት ስራዬን አቋርጬ የመጣሁ ማለት ነው እና ቮይስ ሜሴጅ ላኩለት። እንግዲህ ጊዜው አይደለም ማለት ነው። ይሄን ያህል ጥላቻ ካለ ሜቢ እንግዲህ የአማራ ህዝብና የትግራይ ህዝብ የሚታረቅበት ጊዜው ላይሆን ይችላል ብዬ ቮይስ ሜሴጅ ላኩለት ማለት ነው። እና እንደነዚህ አይነት ገባ የነ አብይ አህመድ አሁን ሲገባ የአብይ አህመድ አጀንዳ ነው። አብይ አህመድ የትግራይ ህዝብና የአማራ ህዝብ እንዲታረቅ አይፈልጉም። ስለዚህ በዛን ጊዜ እነ ሽመልስ አብዲሳን ለማስደሰት የአማራ ህዝብና የትግራይ ህዝብ መስዋዕት እንዲከፍል ከወንድሙ ከሆነው ከአማራ ህዝብ ጋር ጎረቤቱ ከሆነው ከአማራ ህዝብ ጋር በታሪክ በባህል በሃይማኖት ብዙ ዘመናት 3000 ዘመን አብሮ ከዘለቀው ከአማራ ህዝብ ጋር እንዳይታረቅ ማንን ለማስደሰት ነው? እነ ሽመልስ አብዲሳን። ስለዚህ እንደዚህ አይነት ሰዎችን ለምንድነው ታደሰ ወረደ የሚያስገባው? ለእነ ሽመልስ አብዲሳ ታማኝ ሆኑ ፍልፍላፕ እያደረገ አንዴ ደብረ ጽዮን አንዴ ጌታቸው አንዴ ምናምን የሚል እንደዚህ ኦፖርቹኒስቲክ የሆኑ ሰዎችን ለምንድን ነው እንደዚህ ህዝብ ዋጋ የከፈለበት ትልቅ ዋጋ የተከፈለበት ትግል ነው። ታደሰ ወረደ በእውቀቱ አይደለም እዛ ቦታ ላይ የመጣው፣ በችሎታው አይደለም እዛ ላይ የመጣው፣ ህዝብ ቦታ አድርጎለት አይደለም እዛ ላይ የመጣው። ህዝብ ዋጋ ከፍሎ ነው እዛ ቦታ ላይ የመጣው። ትልቅ ትግል ትልቅ መስዋዕትነት ተደርጎ ነው ያ እዛ ቦታ ላይ የመጣውና የህዝብን ትግል ለምንድን ነው በዚህ ደረጃ በኬርለስነት ለራሱም ቁጥሩ አይደለም ለጋሱን ያበላሽበታል። አላሰራው ነው የሚሉት ታንግል ነው የሚያደርጉት። ይሄ ሰውዬ እዛ ውስጥ ያለውን ሲስተሙን ተቆጣጥሮ አንደኛ ጆሮ ነው የሚሆነው። በየቀኑ በካቢኔ ውስጥ በጊዜያዊ አስተዳደሩ የሚሆነውን ኤቭሪ ሲንግል ለነጌታቸው ሪፖርት ያደርጋል እና ሳበታጅ ነው የሚያደርገው። እና አይ ዶንት ኖ ለምን እንደዛ ሊያደርግ እንደፈለገ አላውቅም። እኔ ባይዘወይ ጀነራል ታደሰ በጣም ብዙ ኩዌስችን ማርክ ነው ያለኝ። ማለት ላምነው ፈልጋለሁ ነው በቤኒፊት ኦፍ ዘ ዳውት ተሰጥቶ ፈልጋለሁ፣ ልደግፈው ፈልጋለሁ። የሚሄደው አካሄድ ግን እኔ ጀነራል ታደሰ ወረደ አቋሙ ምንድነው ብትለኝ ግን አላውቅም። ምንድነው አቋሙ ጀነራል ታደሰ ልብ ውስጥ ያለው ምንድነው ብትለኝ ግን አላውቅም። ሽሬ ሄዶ የሆነ ነገር ሲናገሩት ሰምቻለሁ። ቃሏንም የሰማሁት ያኔ ነው። ላንጋ ትላለህ ብለውታል የትግራይ ህዝብ። እና ለመጀመሪያ ጊዜ ቃሏን ላንጋ ምን ማለት ነው ብዬ የጠየቅኩት እና ወዲና ወዲህ ማለት መሰለኝ። ትክክል ነው። ላንጋ ወደ አንድ መወሰን ያልቻለ ሰው ማለት ያልቻልከው። እና አሁንም ጀነራል ታደሰ ላንጋ ነው እየተጫወተ ያለው ወይንስ በመስዋዕትነት የተሰጠው የትግራይ ህዝብ የሰጠውን ኃላፊነት እነጌታቸው የሰሩትን ምስቴክ ላለመስራት ወስኖ ታማኝነቱን ለትግራይ ህዝብ አድርጎ ይሄ የተሰጠውን አደራ ይፈጽማል? ወይንስ ደግሞ ይሄንም ለማስደሰት ያንንም ለማስደሰት ሁሉ እንዲ ላንጋ ብሎ አጉሉ ነው ወይ የሚቀረው? ከሁሉ በላይ ለራሱ ለጋሲ ሲል አብይ አህመድ ምን ይላቸዋል መሰለ? ንብረት ይሰጣቸዋል፣ ሀብት ይሰጣቸውና ወደድከው፣ አዎ ተመቸህ፣ አዎ በቃ አሁን ለዚህ ለያስከው ሀብት ስትል ታገል ይላቸዋል። ለኔ ስትል ሳይሆን ለሀብት ስትል። ስለዚህ እሱም ለተሰጠው ስልጣን ለራሱ ለገሲ ሲል እንደነዚህ አይነት ሰዎችን ማስወገድ አለበት። በተለይ ውሺ ዋሽ የሆኑ 10 ማሊያ የቀያየሩ ኦፖርቹኒስቲክ የሆኑትን ከሁሉ መጥፎ ቫይረስ ኦፖርቹኒስቲክ የሆነ ቫይረስ ነው ውስጥ ተቀምጦ መድከምህን ሲያቅ እንደ ዶርማቱ ነው መጥቶ አታክ የሚያደርግህ እና እንደዚህ አይነት ኦፖርቹኒስቲክ የሆኑ ፓራሳይቶችን ማስወገድ አለበት ብዬ ነው የማምነው።